ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ የሙያ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? አልሐምዱሊላህ። በሌላ ትዕዛዝ ተመልሼ መጥቻለሁኝ። እንደምታዩት የዛሬው ትዕዛዛችን የረመዳን አስቤዛ አለ፣ የቤት እቃ አለ፣ ጄታችን አልባሳትም አላት። ቪዲዮ እንዳይረዝም የረመዳን አስቤዛውና እቃውን ለብቻ ለቅቄ አልባሳቱን ለብቻ ለቅላችኋለሁ ማለት ነው። የምታዩት ከዚህ ከረከቦት ጀምርላችኋለሁኝ። የጅማ ረከቦት አለ። ድምቅ ያለ የሆነልኝ ብላለች። እንደዚህ በጣም ቆንጆ ነው። 1800 ብር። ማጨሻ አለው። ፌርሜሎ የጀበና ማስቀመጫ አለው። ሀገረኛ ስኒ 500 ብር። እዚህ ጋር የጀሶ ረከቦት አለ በትልቁ የምታዩት 400 ብር። ትልቅ ነው፣ ካሜራው ላይ ትንሽ ይመስላል እንጂ 400 ብር። እዚህ ጋር ቲማቲም ጆግ አለ። ሁለት ነው ያለችኝ 600 ብር 1200 ብር። እንደምታው ኩባያ ያለው አራት ኩባያ 600 ብር 1200 ብር። እዚህ ጋር የሽሮና የበርበሬ መቀነሻ ብላኛለች 300 ብር። ሁለቱ ማስታጠቢያ አለ 300 ብር 150 ማለት ነው። እዚህ ጋር ብረት ምጣድ አለ ለቡና እንዲሁም ለቆሎ የሆነ አስታወት ትንሽ መሳይ ትልቅ ነው፣ በጣም ትልቅ አይባልም 700 ብር። እዚህ ጋር ለእህቴ ብላ እንደምታዩት የጅማ ረከቦት አለ፣ ማጨሻም አለ። የጅማ ረከቦቱ አንድ አይነት ዋጋ 1800 ብር፣ ማጨሻው 400 ብር፣ ሀገረኛ ስኒ 500 ብር። በቀዩ ነው ያደረኩት፣ ሁለቱም ላይ ማሽን ማድረገው ቀዩ ነው። ማዞር አለ 150 ብር። እብሪቅ አለ በትልቁ 80 ብር። አንድ ደርዘን ሻይ ቡሽ 1200 ብር። እዚህ ጋር በራዳ አለ 450 ኢታሊያን ነው ማለት ነው። 450 ሴኔጋል ብረት ድስት 2 ዶሮ የሚባለው 2700 ብር። ይሄ አንድ ዶሮ የምትባለው ደግሞ ያው ለምስርና ለአተርክክ ነው የሚሆነው 1200 ብር። የቤት እቃዋ ይሄንን ይመስላል። ምጥን ያለ ነው። ወደ ረመዳን አስቤዛ አስገባላችሁ። መኮረኒ 5 ኪሎ በ160 ብር። ሩዝ 120 ብር ኪሎ 10 ኪሎ ነው ያዘዘችው። እዚህ ጋር ፍርኖ ዱቄት ወይም ነጭ ዱቄት አለ 10 ኪሎ 10 ኪሎ 1080 ብር። 1080 ሲደመር 1080። እዚህ ጋር ዘይት አላት 5 ሊትር 2080 ብር። 3 ሊትር አለ 1250 1250። 5 ኪሎ ቡና አለ 1600 ብር ኪሎ። በጣም ቆንጆ ቡና ነው እንደምታዩት። ፍሬው ትላልቅ የሆነ ቡና ሲቆላ በጣም ነው የሚበረክተው። እዛ ላይ ቆንጆ ነው። 5 ኪሎ ነው ያዘዘችኝ በ1600 ብር ሂሳብ ማለት ነው 1 ኪሎ። እዚህ ጋር ስኳር አለ 3 ኪሎ በ185 ብር። ላርጎ አለ ስፔሻል ብራይት የሚባለው ማለት ነው። በጣም አንደኛ የሚባለው ላርጎ ነው 300 ብር 2 ሊትር ነው ያገዛሁላት። ምስር ክክ 2 ኪሎ በ180። አተር ክክ 2 ኪሎ በ180። እዚህ ጋር ተልባ አለ። ተልባ ቆንጆ ተልባ ነው 2 ኪሎ ነው ያዘዘችኝ ኪሎ በ500 ብር ሂሳብ። እዚህ ጋር ዲባ ሳሙና አለ። እንደምታውስ ቆንጆ ነው። ቆንጆ የሚባል ሳሙና ማለት ነው። የልብስ ሳሙና 4 ፍሬ ገዝቼላታለሁኝ። የገላ ሳሙና ትላልቁ ላይፍ ቦይ 2 ገዝቼላታለሁኝ። አንዱ በ120 ብር ሂሳብ ነው የገዛሁት ላይፍ ቦይም ማለት ነው። ትላልቅ ስለሆነ ትናንሾቹ አሉ 55 ብር የሚሸጡት እነሱ ሳይሆኑ ይሄ ትላልቁ ነው። እዚህ ጋር እርሾ አላት 500 ግራም 2 ነው የገዛሁላት። አንዱን በ380 ብር ሂሳብ ነው የገዛሁት። የምታውቁት በጣም ብዙ ጊዜ በጣም አመትና ከዛ በላይ ያስጠቅማል ማለት ነው። ክብሪት 1000 ወይም 10 ፍሬ ማለት ነው። አንድ ደርዘን የሚባለው 10 ፍሬ ነው ክብሪት 30 ብር 10ሩም ማለት ነው።
እንደምታዩት እሽግ ነው 30 ብር። ውሽውሽ ሻይ ቀጠፍ 45 ብር። ሁለት ነው የገዛሁላት 90 ብር ሁለቱን። ቫዝሊን 400 ብር ትልቁ ነው የምታዩት፣ ትልቁ ነው 400 ብር። እዚህ ጋር ሽሮና በርበሬ ስመጣላችሁ ሽሮና በርበሬው እንደምታዩት በርበሬውን ሁለት ቦታ ሽሮውን ሁለት ቦታ ነው ያደረኩት። ክፈይልኝ አንዱ ለእህቴ አንዱ ለእናቴ ስላለችኝ ከፍዬላት ነው። 8 ኪሎ ሽሮ እንደምታዩት በጣም ነው የሚያምረው። ማሻአላ ለሽታው በጣም ይጥማል። የበርበሬውም የሽሮውም 8 ኪሎ በርበሬ ነው ያዘጋጀሁላት። ለሁለት ከፍዬላታለሁ ሁለት ቦታ ላይ ማለት ነው። እንትኑ በርበሬውን በ750 ብር ነው ዛላውን የገዛሁት። ከዛ መጨቅጨቅ ያለ ቅመም አለ ሁሉም ሆኖ 3000 ብር ነው የፈጀባት የበርበሬው ማለት ነው። እስከ መጨቅጨቂያው እስከ ቅመሙ ማስፈጫ አለ እስከዛ። ሽሮ በ200 ብር በ230 እና በ250 ነው የገዛሁት። አተር፣ ሽምብራ፣ ባቄላ ቅልቅል ነው እንደምታው ምጥን ነው። በጣም ነው የሚጥመው ሽታው ማለት ነው። እንግዲህ የዚች እህታችን ትዕዛዝ ይህንን ይመስላል። በድጋሚ በሌላ ቪዲዮ አልባሳቷን ቀርጬ እመለሳለሁኝ። ሰብስክራይብ በማድረግ አበረታቱኝ። ሰላም አለይኩም ወራህመቱላሂ ወበረካቱ።